አንደኛ ነገሥት ምዕራፍ 19 እናነባለን። ጌታ ይባረክ። እግዚአብሔርም አለው ለማን? ለኤልያስ። ልብ በሉ። ሂድ በመጣበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረሰ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛኤልን ቅባው፣ በእስራኤል ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቅባው፣ በፋንታ ነቢይ ይሆን ዘንድ የአቤል ሞላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ቁጥር 17 ተከታተሉ። ከአዛኤል ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩ ሰይፍ ያመለጠውን ሁሉ ኤልሳዕ ይገድለዋል። የሚያመልጥ የለም ማለት ነው። ተቀባብለን ነው እኮ የኢትዮጵያን ጂኒ የምንፈጨው ዛሬ። ልንገር አይደለም፣ ከአልትራሳውንድ ያመለጠ፣ ከዶክተር ያመለጠ፣ ከእግዚአብሔር ቃል ያመለጠ። አንድ ሰው ጮሁ አሜን ይበለኝ። ይቀጥላል። እኔም ከእስራኤል አለ ጉልበታቸው ለበዓል ያላንበረከኩትን ሁሉ በአፋቸው ያልሳሙትን ሁሉ 7000 ሰዎች ለእኔ አስቀራለሁ። ቁጥር 19 ከዚያም ሄደ የሳፋጥን ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት። ዛሬ እንዲህ ነው የሚሆንብሽ። እኔ ስለ ኤልያስ ስለ ኤልሳዕ ላውራ አልመጣሁም፣ ስለ አንቺ ነው የላከኝ። መጎናጸፊያውን ይጥልብሻል። ምን እንደሆነ ተመልከቱ። በሬዎቹን ተወ፣ ከኤልያስ በኋላ ሮጠ። አባቴንና እናቴን ስማቸው ዘንድ እባክህ ተወኝ፣ ከዚያም በኋላ እከተላለሁ አለው። እርሱም ሂድና ተመለስ፣ ምን አድርጌልሃለሁ አለው። እርሱም ዘንድ ተመለሰ። ሁለቱም በሬዎች ወስዶ አረዳቸው፣ ስጋቸውንም በበሬዎች ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉም። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለው ነበር ይላል። ለቃሉ ክብር እናጨበጭባለን። ሃሌሉያ ሃሌሉያ። አንድ ሰው ጮክ ብሎ ሃሌሉያ ይበላል። እሺ፣ የትናንትናው ፓስተር በቃሉ በኩል የእግዚአብሔር ሰው በኩል ጌታ ምን አለን? 3 ነገር ነው ያለን። እዛ መንደርደሪያ ላይ ቆሜ እንዳወራ ፈልጋለሁ። የመጀመሪያው ትንሣኤ ወይም የሞተው ይነሳል። የሞተው ይነሳል ካለን በኋላ አንደኛው የመጀመሪያው ሰው ያላወቀው የቅርብም የሩቅም የዘመድ ኢቭን የግሌ የምትዩ ሰው ያላወቀው ግን እያለቀሳችሁበት ያለው የሞተው ነገራችሁ ምን ይላል አለ? ይነሳል። ደግሞ ነገሩ በድብቅ ይሁን እንጂ ከተነሳ በኋላ ደግሞ እያለቀስሽ አይደለም፣ እልል እያለሽ ትመሰክሪያለሽ። ስለዚህ ይሄ የሞተ ነገር ይነሳል ሲባል በርካታ ሰዎች አሉ፣ ከላይ እየሳቁ ከላይ መልካም መስለው ደስ እያላቸው ውስጥ ግን የሚሉ ሰዎች አሉ። ለነዚህ ሰዎች ትላንትና ድል ሆኗል፣ ዛሬም ለመጣችሁ ሆኖላችኋል። ሁለተኛው ወደ ናይል ከተማ ትዝ ይላችኋል። ሉቃስ 7 ላይ አንድ መበለት ነበረች፣ ልጇ ሞተባት። ለመቅበር አገር ያወቀው ኬስ፣ ጎረቤት ያወቀው። እንደውም ስትወጡ ስትገቡ የእናንተን ጉዳይ ከስማችሁ ጋር የሚያነሱት እንትና እንዲህ ያለት የሆነ ነገሯ የሞተ ቢዝነሷ የፌል ያደረገ ትዳሯ የተጎዳ ከስማችሁ ጋር ነገራችሁን የሚያበላሽ ጉዳይ አለ ጌታ በአደባባይ ተነስቷል አለ። ሰዎች ሆ አሜን ይበል። ወንድሜ ወይ ቀብር ቀርቷል፣ ምን አሜን አትልም? በለው እስቲ ጎን ቀብር ቀርቷል። አሜን አሜን። ሶስተኛው መጨረሻው በጣም ልቤን የነካኝ ሞቷል፣ ተቀብሯል። ጭራሽ 4 ቀን የሞላው። አንዳንድ ኬዞቻችሁ በሐኪምም የማይቻል በአስታራቂም የማይቻል ያለቀ ያበቃ ጉዳይ አለ ኢየሱስ። ቢዘገይም አለ ጌታ በጉዳዩ ላይ መጥቻለሁ። እስቲ እንዲህ በሉ፣ በድብቅ ያለው ተነሳ በሉ፣ በአደባባይ ያለው ነገር ተነስቷል፣ ሞቶ የተቀበረው ነገር ተነስቷል። ዛሬ ምን ሊልሽ ነው ጌታ? ደግሞ ነገርሽን ትናንት አነሳሁት፣ ዛሬ ማስነሳው አንቺን ነው አለ። የተነሱ ወጣቶችን አየሁ፣ ተነክተው የሚነሱ እናቶችን አለሁ። እኔን ቃል የኔ ነው የሚል ጮህ አሜን ይበለኝ። ርዕስ ለምትይዙ ከኔ ጋር ጻፉና በመነካት መነሳት በሉ እስቲ። ድገሙ። አልሰማችሁም? ተስማምተናል? ዛሬ የምትነሳው አንተ ነህ፣ አንቺ ነሽ የምትነሺው። ኦኬ። በዚህ ምድር ላይ ማንኛውም አይነት ሰው እኖራለሁ ብሎ የወሰነውን አይነት ኑሮ ነው የሚኖረው። በጣም ስሙኝ። አይምሮውን ያሳመነው በቃ የኔና የትዳሬ የልጆቼ ኑሮ ይሄ ነው ብሎ የወሰነውን እንጂ ከዛ ውጭ ሊኖር አይችልም። በርካታ ሰዎች ቼክ አድርጓቸው ህይወታቸውን ተቀብለው ኑሯቸውን ተቀብለው አሜን ብለው ስለሚኖሩ እንጂ ሰማይ አልጻፈላቸው።
አብዛኞቻችሁ እዚህ ቤት የመጣችሁት እግዚአብሔር ያላችሁን አይደለም እየኖራችሁ ያላችሁት። የመከራ እንጀራ ነው የምትበሉት፣ የእንባ ሌሊት ነው የምታድሩት፣ በብዙ ጭንቅ ነው እየኖራችሁ ያላችሁት። ግን ያለነው በሚል በአበሻ ሜንታሊቲ እገሌም እንዲህ ነበር፣ አባቴም እንዲህ ነበር፣ በተለይ አያቴም እንዲህ እንደሚያደርገው አያቴ ነግራኛለች በሚል ችግርን ተቀብሎ የሚኖር ሰራዊት ነው ያለን። ከዚህ ትምህርት በኋላ ግን ዘራፍ የሚል ትውልድ አየሁ። ማጃቲያ ካራዲያስ ከተጻፈላችሁ ውጪ እግዚአብሔር አትኖሩም አለ ጌታ። ውርደት፣ ሽንፈት፣ መፍረስ፣ አለመከናወን፣ አንገደፊነት፣ መታመም የኛ አይደለም። አእምሮክን አሳመንከውና ከማንም ሰው በታች መኖር፣ ከሰው ሁሉ በታች ጥገኛውን መኖር የተፈረደብን እስኪመስል ድረስ ሰማይ ዛሬ ራራውላችኋል። እዚህ ምድር ላይ አንገት ደፍተን እንዳትኖር አለ። ተዋርደሽ እንዳትኖር ያለ ልጄ በመስቀል ተዋርዶላችኋል አለ። ዛሬ ከሆነ ሰው ቤት ውርደት ተባሮ ይወጣል አለኝ። እኔ ቤት ነው የሚል አጨብጭቡ አሜን ይበለኝ። ዛሬ በመጽሐፍ ታሪክ ማገላበጥ ጀመርኩ። መሰረት እንሰራ ነው። ስሙኝ፣ ቤዛ አድርጌ ዋናው ሐሳቤ ላይ ገባለሁ። እዚህ ምድር ላይ ከኖሩ የእግዚአብሔር ሰዎች መካከል አገር የለወጡ ምድር ያሳረፉና በጣም ኢንፍሉዌንስ ያድርገው የኖሩ ሰዎችን ሂስትሪ ማጥናት ጀመርኩ ሰሞኑ። አንዳንዶቹ መነሻቸው እንደኛ ነው፣ ያስቃል። ስታየው የሆነ የቴክኒክ ነገር ነው። አብዛኞቻችን እኮ ላይፋችን ያልተቀየረው ቴክኒክ ነው እንጂ ቅባት አይደለም። ዛሬ ከራስህ ጥረት ትወጣለህ፣ ከልምምድ ትወጣለህ። አይ ነው ያስፈልጋል፣ ቴክኒክ ያስፈልጋል፣ ዊዝደም የዓለም ጥበብ ያስፈልጋል። የሚበልጠው የእግዚአብሔር ቅባት ነው። ታስታውሳላችሁ ሙሴ የሚባል ከልጅነቱ ጀምሮ ማንነቱ ሲሰበከው አደገና ሂብሩ ነኝ ማመልከው እግዚአብሔር ነው የና አብርሃም አምላክ ነው የሚል ዕውቀት ገባ ውስጥ። አንድ ቀን እስራኤላዊውን ግብፁ አገኘውና ሲመታው አይቶ ታስታውሳላችሁ፣ ወሰደና ግብፃዊውን ገደለው። ዞር ዞር አለና አይቶ ስላልታየ ሴኩሪቲ ካሜራ የለም፣ አንድ ጥበብ መጣለት፣ የአንድ ለአንድ የመግደል አገልግሎት። ከዛ ዘሮቼን ነፃ አላውጣ እግዚአብሔር ከሰማይ አይቶ ድንቄም ሳይሉ አይቀርም። በአንድ ለአንድ አትችላቸውም። እኔ ያለኝ ፕሮግራም ጅምላ ጨራሽ ነው። ችግሩን ሰብሰብ አድርገህ ትመታለህ እንጂ አንድ ለአንድ አትሞክራቸው። ዛሬ የሆነ ሰው ከራስ ጥረት ወደ ሞገስ ይገባል፣ ከራስ ችሎታ ወደ ቅባት ትገቢያለሽ። እንደው በጌታ ልንገራችሁ፣ በደም ስሙኝ። መልእክት ነው ሰሞኑን ውስጤ የተቀረቀረ መልእክት ነው። ይሄን ገሎ ሞቅ አለውና እስራኤላዊ ሲጣላ አየ። ላስታርቃቸው ብሎ ገባ። ማለት ወንድማማች ናችሁ፣ ጥቅስ ታውቃላችሁ፣ ምን ሆናችኋል ሲል አንዱ ብድግ አለና ማን አንተ በእኛ ለሹም ያደርጋል? ሲጀመር አንተ እኮ ማን እናውራ አለ። ልክ ይሄ ሲባል ሙሴ ፈራ። አንደኛ ሊታወቅ ነው፣ ሁለተኛ ሪጀክት ተደረገ። ጥሩ እየሰራ ስትገፋ፣ ሰው እየወደድክ ለሰው እየለፋ ሲከፉሽ አያስለቅስም? ይሄ ነገር ግን የሰማይ ፕሮግራም ነው። ሰዎች ከተቀበሉት ሙሴ አንድ ለአንድ ተሽሎክልኮ ያበቃል። እነሱ ሲገፉት አለ ጌታ ምድረ በዳ ላይ ጠብቀዋለሁ። ከማጆሪቲ አውጥቼ አለ ማጀስቲ ብቻ እናገኘዋለሁ። አንዳንድ የተነሱባችሁ ቻሌንጆች የምስራች ልንገራችሁ። እኔ ጌታ እንዲህ አለኝ፣ ገፍተው ወደ ራእይ ተራራ፣ ገፍተው እግዚአብሔርን ወደምታይበት ቁጥቋጦ ወደሚነድበት ሰፈር ይወስዷቸዋል። አንድ ሰው አጨብጭቦ አሜን ይበለኝ። መገፋት ለበረከት ነው በሉት። ጎናችኋለሁ። የምስራች አለኝ። አንድ ሰው ጮሆ አሜን ይበለኝ። ይገፉሻል፣ ገፍተው ኢየሱስ ላይ ጥሉሻል። ይነኳል፣ ወስደው ራእይ ያሳየዋል። ሙሴ ከግብፅ ወጣ፣ የመጀመሪያ አይኑ ተከፈተ። እንዲህ ያለው እግዚአብሔር በምድረ በዳ ተገልጦ ታስታውሳላችሁ። አሁን ወደ ግብፅ እንገባለን። እኔ እኮ መናገር አልችልም፣ አትፍራ፣ እኔ ካንተ ጋር እሆናለሁ። ምን ልላችሁ ነው? እናንተ የጀመራችሁትን ጥረት ዛሬ እዚህ ቤት አቁሙ። ወዴት እንሸጋገር ሲባል ወደ መለኮት ጉልበት። አላውቅም፣ እንደ ሙሴ ቀኝ እጁን ጌታ ይዞት ከዚህ ቤት የሚሄድ ሰው አለ። በገጥፉ ሰፈር መካከል ላይ እንዲህ ብለው ይጠሩሃል፣ ዌልካም። ምን እናርግልህ? አንድ ደቂቃ እቤቴ መተሽ እርገጪ። ያንቺን እግር አውቀዋለሁ። ባለቤቴ እንኳን አንቺ ብትመጪ ህይወት ያገኛል፣ ልጆቼ ይፈወሳሉ፣ የእናንተን ኮቴ እስኪፈልጉ ድረስ አለኝ ጌታ። ለነፃ መውጣት አደርጋችኋለሁ። አንድ ሰው አጨብጭቦ አሜን ይበለኝ። የምስራች በተገፋችሁበት አገር መፍትሄ ታመጣላችሁ። በጠሏችሁ ሰፈር ህልም ትፈታላችሁ። ያ ትውልድ በእናንተ እጅ ነፃ ይወጣል። እጅሽ ላይ ታምር ያደርጋል። አሁን የምፈልገው መንፈስ ውስጥ እየገባን ነው። አር ዩ ሬዲ? ከጥረት እንውጣ ወደ ክብር እንግባ በለው። እስቲ ከቴክኒክ እንውጣ ወደ ቅባት እንግባ በለው። እውነቱ ይሸት። ቀጥሉ
ዳዊትን አንሱን ያልፈልግ ብዙ ሰዓት ስለሌለኝ እንዲህ የሰሩ ሰዎች መነሻቸው ላይ የሞኝ የሚመስል በአንድ በትር ግን ባህር ከፍሎ ያሻገሩ። አሜን ትላላችሁ። በተለይ ዘንድሮ ቴክኒክ እንደማያወጣ አይተናል። በምንም ተሞከረ። በአየር ሄድን፣ በምድር ገባን፣ በምናምን በምንም አይቻልም። እግዚአብሔር እንዲህ ያለ ኃይልን በሚሰጠኝ አራት ሰው አግኝቻለሁ። ኃይልን ብን በቢለኝ በዘመድ ነው ወይስ በኢየሱስ? ዛሬ የመቻል አቅም፣ የማሸነፍ አቅም፣ የመውረስ አቅም ብለሽ አልከፈት ያለው በር ይሰበርልሻል። ከዚህ በኋላ ራሳቸው ደውለው ይጠሯቸዋል። የምነሱ አጨብጭቦ አሜን ይበለኝ። አንተ የመፍትሄ ሰው ነህ። አሜን በል። ጩና እኔ በሉ እስቲ በእግዚአብሔር ኃይል ቅጥሩን እዘላለሁ። እንዲህ ያለ ዘማሪ ሲናገር እነዛ በፈረሳቸው ይታመናሉ፣ እነዛ በሰረገላቸው ይታመናሉ፣ እነዛ በኒኩለራቸው ይታመናሉ። ኢትዮጵያ ምን አላት? ሲታይ ባዶ ነን። እኛ ግን በአምላካችን በእግዚአብሔር እንታመናለን፣ ቅጥሩን እንዘላለን የሚል አጨብጭቦ አሜን ይበላኝ። መታመኛችን እግዚአብሔር ነው ብሎ ለኢትዮጵያ ጎረቤት ሲያዩ ፈረዱብን። አሁንማ ሲታይ በቃ ኢትዮጵያ አለቀላት፣ ዘመን መጥቷል። እግዚአብሔር አለኝ የሰው ኃይል አለቀ፣ የኔ ኃይል ይጀምራል። ይሄን ቲቪ ለሚሰሙኝ ሰዎች እናገራለሁ። የመንግስታት ጉልበት አልቋል፣ ኢየሱስ ይጀምራል። አባቴ ሰሜን ላይ ይራመዳል፣ ኢትዮጵያ ላይ ይራመዳል። ለረገሙን መናፍስቶች ይወጣሉ። ከአረብ ሀገር የገባ አውሬ ይወጣል። አጨብጭብና አሜን በል በኢየሱስ ስም። አንድ ሰው ጮሆ ዘመን መጣ ይበለኝ። እኔ እኮ መልአክ ያለው ኢትዮጵያ ላይ ከዚህ በኋላ የሰው ጥይት አይደለም፣ የሰው መትረየስ አይደለም፣ የልጄ ስም ይወጣል አለ። በኢየሱስም ሰላም በኢትዮጵያ ላይ ወረደ። አንድ ሰው ዘራፍ ይበለኝ፣ ዘራፍ ይበለኝ። የሚመካ በእግዚአብሔር ይመካ። በእርሱ ተማምነሻልና አትወርቂም፣ ስሙን አውቀሻልና አትከስሪም። እግዚአብሔር እጋርድሻለሁ አለ። ሞታሲያካ እንዲህ ይለኛል። ዳዊት ከኪሎግራሙ በላይ ነበር የሚዘርረው። 50 ኪሎ ሆኖ 500 ኪሎ ግራም ይመታል። 2013 ሳያልቅ ከልክሽ በላይ ያሉትን አላስኬድ ያሉሽ አለቆችን ከአቅምሽ በላይ የሆኑ የከበቡሽን በተሰጠሽ የኢየሱስ ስም ስልጣን ዓይንሽ እያየ ይዘረሩልሻል። ጎናችሁ ንገሩት፣ ከአቅም በላይ ይወርቁልሃል በሉት። ከኪሎግራም በላይ ታሸንፋለህ በሉት። ምን ማለት ነው? ደሞዝሽ 3000 ነው፣ 10 ቤተሰብ ታስተዳድሪያለሽ። ደሞዛችሁ 5000 ነው፣ የልጅ ልጅ ትመግባላችሁ። በአቅማችሁ አይሳለም፣ በአቅም ያኖራችኋለሁ አለኝ። እኔ አላቅም። እንደኔ እዚህ ቤት እብድ ያለ ኑሮስ መግባት ቢፈልግ የእምነት ኑሮ ትፈልጋላችሁ? እጃችሁን አንሱና ዛሬ በሉ፣ ከራሴ ጥረት ወጣለሁ፣ ወደ አባብዬ ክብር ገባለሁ። በአምላካችን ከፍ እንላለን፣ እናሸንፋለን፣ እንወርሳለን፣ እናገለግላለን፣ አናለቅስም። አሜን። ማራካቲ ካጃራ እረ ኢየሱስ ያድናል። ሪቨር የምስራች አለ። አቅማችን ትንሽ ነው፣ ትልቅ ጌታ አለ። ከነሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል። እነሱ ብዙ ይችላሉ፣ ሩጫ ጎበዝ ናቸው፣ ኔትወርክ ጎበዝ ናቸው፣ እኛን ሞኝ ብለውናል። እኛ ጋር ያለው ግን የአብርሃም አምላክ የይስሐቅ አምላክ ባህሩን የከፈለ ነው የሚል አጨብጭቦ አሜን። እሺ በሉ እስቲ። ኤልያስ የተነሳው ከቴስቢ ነው። በቃ ሌላ ታሪክ የለው። መንፈሳዊ አባቱን ይጠቅሳል አይጠቅስም? የትኛው ኮሌጅ ተምሯል? ምንም የለው። አባቴ ኑረው ምንም አታውቅም። ስም የለው። ስሙን ያስጠራል። ከጥቂት ዓመት በኋላ አለኝ ጌታ ስም የሌላቸው የማይታወቁ በጓዳ ያሉ እህቶች ይወጣለዋል። ምን ሊያደርጉ ስለው ስሜን ሊያስከብረዋል። ስሜን በአደባባይ ያስጠሩታል አለ። የእሱ አምላክ ተብሎ እንዲያስጨበጭቡልኝ አለ። ዛሬ ፒክ አደርጋቸዋለሁ አለኝ። አንድ ሰው እኔ ነኝ ካለ ጮህ አሜን ይበለኝ። ስሙኝ፣ ከቴስቢ ወጥቶ ምንም ስም የሌለው በመንፈስ የተቃጠለ የነደደ የገባበት ከተማ ማይልመጠመጥ ወይ እግዚአብሔርን ምረጥ፣ ወይ ጣዖት ምረጥ፣ ወይ ዘፈን ምረጥ፣ ወይ መዝሙር ምረጥ። ቹዝ ዘ ቤስት ዋን የሚል አሁን የሚገባበት መንፈስ ይሄ ነው። እያምታታን አንቀጥልም። የተለየ መንፈስ ያገኘናል። ታያላችሁ፣ ነጠል አድርጎ ይወስዳቸዋል። እያደነዘዙሽ ያሉ ሰዎች ዛሬ ቻው ብለው ይሄዳሉ። ጽንስ አዋራጅ መንፈሶች ይመታሉ። እያንዳንዳችሁ ተቀብታችሁ ትነሳላችሁ። እግዚአብሔር ለኤልያስ የነገረው ቶሎ ልበላችሁ። በፋንታም ይነሳል አለ። ተዘጋጅ። ኤልሳ ይባላል።
ከተማ ላይ ደግሞ ኪንግ የሆነው ፖለቲካው መቀየር አለበት። በነገራችን ላይ ፖለቲካ ውብ የሚሆነው ከራሻ ተምሮ የመጣ ሰው አይደለም። ከአውሮፓ ተምሮ ቢመጣ ግብረ ሰዶምን የሚያስተምረን ዳግም የተወለደ መንፈስ የተሞላ ልሳን የሚያወራ ይኸውልህ፣ ቀበሌ ከገባ በሰላም ትስተናገዳል። ከተማው ላይ ያለ ዲስኦርደር ፖለቲካ እንዲስተካከል እዩን ቀባው። ቀጥሎ በፋንታ ማንን ቀባ? ኤልሳ። የኤልሳ አቀባበል ግርም ነው የሚለው። ረጅም ትንቢት አልመጣለትም። የሰራዊት ጌታ እግዚአብሔር እንዲህ ይላል በዚህ በኬንያ ምንም ማለት ነው። አንዳንዶቻችሁ የምትፈልጉት በምን አርዝመው ትንቢቱን እጅ መጫኑ አናርዝምም። ዛሬ እግዚአብሔር መጎናጸፊያው ብቻ ይጥልባል። አንድ ሰው ጮሁ አሜን ይበል። ገና አንድ ሰው ነካ ያደርገዋል። የተዘጋጀ ሰው ካለ ጮሁ አሜን ይበል። እስቲ ነካ ያደርጋል በሉት። መጎናጸፊያው በሉት ነካ ያደርጋል። እስቲ ፍቻት እቺ ፍቻት። እስቲ ከኔ ጋር ጮሁና የክብር መጎናጸፊያ በሉ። አንድ ላይ ኤልያስ ፊቱም ያስፈራል፣ ጺማም ነው፣ ስታው ሲሪየስ ነው። ግን እንደኛ ምን ነበር? መልአክ ነበር። ስለዚህ ዛሬም እሱ ሰው ከሆነ ካስነሳ አንተም ታስነሳለህ። ያ ሰው ግብርና ሙያ ያለው በጣም ስሙኝ፣ ግብርና ኃጢአት አይደለም፣ ጽድቅ ነው፣ በረከት ነው። ግብርና ሆነ ከምትሰራው ይልቅ ተቀብተህ የምትሰራው ይበልጣል። ዛሬ ለብዙዎቻችሁ ከማይመጥናችሁ የሥራ ሰፈር ትወጣላችሁ። አንዱ ጌታ ላይ በዚህ መጎናጸፊያ ላይ ጊዜያቸውን የበላ ገንዘባቸውን የበላ እያከሰረ ካለ ከላባ ሰፈር ላይ ከማይመጥን ሰፈር እኔ አወጣቸዋለሁ አለኝ። የሚገርም ተከፋይ የሚሆንበት ሰፈር ጌታ በመጎናጸፊያ ትገባለህ። ጮህና አሜን። ዛሬ ማታ በል ውስጥ በመጎናጸፊያው ክብር በቅባቱ ክብር እነካለሁ፣ እነሳለሁ፣ እወርሳለሁ። አሜን። ተመልከቱ ምን እንዳደረገ ልንገራችሁ። ኤልያስ ሄዶ ኤልሳ ላይ መጎናጸፊያው ምን አለበት? በቃ ጣለበት። እጅም አልጫነ አርግም ጂዛ ታውርጂ ዛው ከዛ ስሙኝ፣ ለካ ጨርቅ አልነበረም፣ የሰማይ ሶኬት ነበር። ትላንትና ኤልሳ ነግዶ አርሶ ወተት ማምጣት፣ ጤፍ ማብላት፣ ስንዴ ማብላት፣ ሩዝ ማብላት ነው፣ ጥሩ ነው። የአሁኑ ግን እንዳትዘራ የሚያደርግን እንዳትነግድ የሚያደርግን አገር አቀፍ ቢዝነስማን እንዳትሆን የሚያደርግን መርገም የሚሰብር ቅባት። አንድ ገበሬ ሆነ ቤት ከምታለማ 100,000 ገበሬ እንዳይወጡ የሚያደርገውን አውሬ መምታት ይበልጣል። አይሻልም? ዘመንም ብሎ 50 ኪሎ አገባው ከምትል የኢትዮጵያን ሕዝብ የሚመግቡ ምርጥ ገበሬዎች፣ ምርጥ ነጋዴዎች የሚነሱበት አኖይንቲንግ አንተ ቤት ላይ በኢየሱስ ስም ይገባል። እስቲ በመነካት መነሳት በሉ። አሁን የሚነሳው ማን ነው? እኔ ነኝ በሉ። እሺ ልክ ሲነሳ እኔ በጣም የገረመኝ ኢሚዲየትሊ መጎናጸፊያ እንደነካው ኤልሳን የሆነ ነገር ጀመረ። ቁጭ ማድረግ አቃተው። ይነሳል። ኤልያስ በእናት ቆየኝ ይሮጣል። ደህና ናችሁ? አቅበጠበጠው። የዛሬው እንዲህ ነው የሚጀምረው። ጸሎት ሲባል ያልከ መምጣት ትወጣለህ። ሆራካይ ቃል ሲነበብ ከሚያዛጋ መንፈስ ትወጣለህ። ገና ወደ ቸርች ከቤት ሳትወጣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ገና እየለበስሽ እኮ ነው። ሰው መስታወት ጋር ቆመሽ ሙካ ታራባያ ዛሬ ሄዳለሁ ፓስተር ቢኒ ይጭንልኛል። ፓስተር በቃሉ የሚያመ አንድ ሰው አሜን በል። ዛሬ ጎናችሁ ትነቃለህ በሉት። ያስ እሳት ወጥቷል። ትነቃለህ በሉት። ትነሳለህ በሉት። ትነቃቃለህ በሉት። ሙጫ ራዚ ከለቬንዶ ሮቦሶ ኮሮቦ ሼዲያስ እስቲ እጃችሁን አንሱና የክብር መጎናጸፊያ የነካው ሰው ይነቃቃል፣ ይነሳሳል። አንድ ሰው አጨብጭቦ አሜን ይበለኝ። ምን ማለት መሰለ? የማያስተኛ ቅባት፣ ለወሬ ተሰብስበክ ወሬ የማያስወድድ ቅባት። የትም ቤት ገብተክ ማለት በልተ ብቻ አትወጣም። ዝጋው በሩን እስቲ እንጸልያለን። አሜን አትልም? ፍርድ ቤት እኮ ፈርዶብሻል አይደለም? አይዞ ያንተ ፍርድ ነው፣ ገብቼ አስቀይረዋለሁ። ዱማሲያ ኬለቫኒያስ ኢትዮጵያ ውስጥ ጦርነት አለ። ችግር የለም፣ ገብተን እንዘጋዋለን። የሆነ ሰው ዛሬ የሚያስነሳ መንፈስ ያገኘዋል። ልንገርክ፣ ወሬ አይገልሽም አለኝ። አመጽ አያጠፋባችሁም። የማይበርድ እሳት ቤታችሁ ገባ። ውጭ ላላችሁ ልተንቢ ጩሁና አሜን በሉ። አሜን በሉ። ጩሁና ዛሬ በሉ እስቲ የክብሩ መጎናጸፊያ ያገኘኛል። እንቅልፍ በሉ፣ ተስፋ መቁረጥ ከኔ ዘር ተወግዷል። ዛሬ ቤቴ ገብቷል ብላችሁ አጨብጭቡ።
ሌሊት 9 ሰዓት የሚቀሰቅስ ቅባት የኢትዮጵያ ሕዝብ ሁሉ እያንኮራፋ 3-4 ቅዠት በሚያይበት አንቺን ደግሞ መጥቶ ነካ ነካ አርጎሽ ይሄው ቀጣይ የሚሆነው የ5 ዓመት ራእይ ብሎ እየገለጠልሽ አንቺም ተነስተሽ እየጻፍሽው አባቴ ሌሊት ተገናኘኝ እያልሽው ጠዋት ለአገልግሎት የምትወጪበት አንድ ሰው አጨብጭቦ አሜን ይበላል። እኔ ልንገራችሁ ቤተክርስቲያን በተነኩ ሰዎች ካልቀጠለች አደጋ ውስጥ ናት። የተነካ ሰው ማለት ቃል ላይ አይኮራም፣ መንፈሳዊ ነገር ላይ ሰበብ አያበዛም። ቸርች ግቢ እንጥረግ ሲባል አለው ይላል፣ እንስጥ ሲባል ይሄው አንደኛ ነኝ ይላል። ሰው እዚህ ጋር ቆሞ ሲያመልክ እንዴት ነው የሚያዘልለው አይልም፣ ገብቶ ነው ማገዶ የሚሆነው። እቤታችሁ ሳታውቁት የተወሰደው ሪቫይቫል ዛሬ ጌታ አለኝ በእጥፍ ተመልሷል። በጣም ብዙዎቻችሁ ከባሎቻችሁ ጋር እልል ትላላችሁ። አይኔን ከፍቶ አሳይ ጎረቤት መጥቶ አንቺ ቤት ይጸልያል። እግዚአብሔር ማይበርድ እሳት ቤታችሁ ላይ ጨምሬያለሁ አለ። አንድ ሰው አጨብጭቦ አሜን ይበል። ዛሬ ልንገራችሁ በዘመን መካከል የተነኩ ሰዎች ችግርም ክብርም አያጠፋቸው። እስቲ በሉት አንድ ላይ ችግር ማለት ምንድነው? ኪስ ባዶ ሲሆን ቤት ኪራይ መክፈል ሲያቅትህ የልጆች ትምህርት ቤት 3ኛ ወር ሲመጣ ሰይጣን ደግሞ አትጸልይም ሲባል ገብተሽ እንደውም ከትላንቱ 4 መዝሙር እነሳለሁ በሎስቴ እነሳሳለሁ። አሁን እያልኳቸው አለው ይሄ ሞቲቬሽን በጣም ወሳኝ ነው። ሞቲቬሽኑ ግን አዳራሽ ብቻ ሳይሆን የት ይቀጥል? እቤት ብቻ ሳይሆን መስሪያ ቤት፣ ባጃጅ ውስጥ ቁጭ ብለህ የማይጠፋ ሰዓት፣ ሴቶች ቁጭ ብላችሁ የከተፋችሁ ለልጆች እያጎረሳችሁ ማህረቡ ሁሉ እንደውም ከዚህ በኋላ ቋንቋ ቀይሩ። እሺ ምን እንደው ወደ አልጋ ስትሄዱ ልተኛ ነው አትበሉ። ከዚህ በኋላ ህልም ላይ ነው የሚሄደው። ቻው በሏት። ከኔ ጋር ይስማማችኋል? አንዳንድ ሰው ደግሞ የት ልየርከው ስል ልተኛ ነው አትበሉት። 1-2 ህልም ላይ ነው በምን ጠብቀኝ ጠዋት እንገናኝ። የሆነ ሰው የህልም ጣቢያ ልንገራችሁ 4 ሰው ተነክቶ 30 ሰው ታዛቢ ያስጠላም ጉባኤ ላይ የፈለገ ይበሉክ እንጂ የሚያምርብህ እሳት ነው። ነካ አርጉትና ጎሽም አርጋችሁ ተነቃለት እነቃቃለት አነቃቃለ ማለት ነው። አሜን። አንዳንድ ሰዎች ሳይም እነቃቃለው ፋየር እሳት። እስቲ አሜን በሉ። የሆነ ሰው ስትቀርብ ነው ፍዘት የሚባል። እዚህ ቤት ግን ፍዘት የለም። የሚገርም ኤልያስ ጋር ሄደና አባትና እናቴን እንድስማቸው ፍቀድልኝ። ምን አርጉት ነው? ምንም እኮ አላረገለትም። በህይወታችሁ ላይ መነቃቃት ከሞተ እውነት ልንገራችሁ ኪሳችሁ ገንዘብ ሲጠፋ አታልቅሱ። መንፈሳዊ ጥማት የጠፋ ቀን ነው የምትሞቱት። ኪሳችሁ ቤት ነው የሚገዛው፣ አካውንታችሁ የልጅ ትራንስፖርት ነው የሚከፍለው። መንፈሳችሁ ግን ዘላለም ያስኬዳችኋል። ጎናችሁ ያለ ሰው ከቤት ገንዘብ ሲጠፋ እንዳትጨነቅ በሉት፣ እንዳትጨነቅ። እውነት ውሸት? ዳዊት ግን እንደዚህ አለ፣ ዙፋን ሰጠኸኝ አለ፣ ውሰደው ከፈለክ አለ። ቤት ሰጠኸኝ ውሰደው ከፈለክ፣ መኪና ምንም ነገር ብቻ። የሆነ ሰው ቤት ይሄን ሲጸልይ ያዋለሁ። ምንም ነገር ቢጠፋ አንቺ ቤት ግን መንፈሳ ያለ የሆነ የክብር ንፋሳ ያለው የማይጠፋ የእግዚአብሔር ንፋስ አለ። አንድ ሰው አጨብጭቦ አሜን ይበላል። ከዚህ በፊት ነግራችሁ የለም ደም እንትን ታቦቱ ሲመጣ ታስታውሳላችሁ? ዳዊት ክብሩን ለቀቀ፣ ዙፋኑን አወረደ። ከዛ እየዘለለ ማበር ጀመረ። ይገባዋል እያለ አሁን ሲያው ሞኝ ነው ተረጋጋ ይላል። አሁን ቢኒ እዚህ ጋር ሲዘል ትልቅ ሰው አይደለም ሊል ይችላል። ትልቁን ጌታ አይቶ ነው የሚዘል። ጎናችሁ ልንገራችሁ ንገሩት እንዲህ በሉ፣ ተነቃቃ እንጂ በሉት። በዘመንህ እግዚአብሔርን ታስከብራለህ። አሜን አሜን። ታቦቱ ሲመጣ እንዴት ብዬ ልቀመጥ አለ። ዛሬ ነው ማብደው አለ። ሜርኮል ደግሞ ትዝ ይላችኋል እንዳልኳችሁ ከላይ ሆና ጥፍሯን እየቦረደች መስታወትን ብላ እየተቀባው አያለ አባወራው አለች። ኮራ ብሎ እንጂ ስትላቸው እሱ ደግሞ ከላይ ሆኖ የምን ኮራ ነው አላት። እኔን እኮ አታውቂኝም አለ። ዛሬ ሽቶ ተቀብቼ ነው ያገኘሽ። ዛሬ ሬድሜድ ለብሼ ከ20 ዓመት በፊት እኮ ልብሴ በግበግ ነበር የሚሸተው። ማራዛካያስ ከ30 ዓመት በፊት ብቻዬን ምድረ በዳ ላይ በግ እየጠበቅኩ ጓደኛዬ እኮ እሱ ነው። ቤተ መንግስት ያስገባኝ እኮ እሱ ነው። ብቻዬን አልመጣሁም። አንድ ሰው አጨብጭቦ አሜን ይበለኝ። ሰው ያደረገኝ አለ፣ ልብስ ያለበሰኝ፣ ያበላኝ፣ ያጠጣኝ ከሆንኩለት በላይ ጎናችሁ ያለው ሰው እመነኝ ከሆንኩለት በላይ ነው የምትሆነው በሉት። ማላሲያ ረባሻካ የሆኑ ሰዎች ላይ እሳት ወደቀ።
አይኔ እያየ ኃይለኛ እሳት ወደቀ። ተዘጋጅቶ ያለ አሜን ይበለኝ። ቶሎ ቶሎ እላለሁ። ከዛ ሁለተኛው ምዬ ሶስተኛውን አውጀን እንጸልይ። ልጠይቅ በመድረክም በቲቪም ያለው ከ30 ዓመት በፊት ፊታችሁን አስታውሱት በፎቶ ከ40 ዓመት በፊት እግራችሁን ትዝ ይበላችሁ። አንዳንዶቻችን ምን በላው የሌለን አንዳንዶቻችን እኮ በጣም የሚያስፈራ አይነት ገጽታ ይነበረን ማንንም ተጠግቶ ማያቅፈን ከጥቂት ዓመት በፊት ቼክ አድርገው ራስን ጠጅ ሰፈር ጫት ሰፈር ነበር። ከዘመናት በፊት ማንንም ተጸይፎች ብቻሽን ሆነሽ ያኔ ጓደኛ ሆኖ ጫት አስትቶክ ብርሌውን ከእጅ አስጥሎ ዛሬ ባይብል ያስያዘክ እና ዛሬ መጥተህ እንዴት ነው የምትፈዘው? በመጎናጸፊያው ትነኪያለሽ። እንደውም አለኝ የልጅ ልጅ ገና ያገለግለኛል፣ የአባቴን አምላክ ብሎ ገና ይከተለኛል። እኔ ዛሬ መጸልየው እናንተ ቤት አለ ገና ለልጅ ልጅ የሚሄድ ቅባት ኮናችሁ መነቃቃት ልጅን የልጅ ልጅን ይወርሳል ብሎት ራባሳ ካራባራ ይሄው ፋዘር ላይ ነበረ፣ በቃሉ ላይ መጣ። በቃሉ ላይ ያለው ልጁ ላይ መጣ። ገና የልጅ ልጅ ዛሬ ካንሰር አታወርስም፣ ስኳር አታወርስም፣ ደም ብዛት አታወርስም፣ እርግማን አታወርስም። ለልጅ ልጃችሁ ሪቫይቫል ታወርሳላችሁ፣ አኖይንቲንግ ታወርሳላችሁ። ይሄ ነው የሚል አሜን። ሩባሳ ተካጃና እኔ ጌታ አሳየኝ። ልጄ ያገለግለኛል፣ ዘርሽ ይሰብክልኛል፣ ኢየሱስ ኢየሱስ እያሉ ይዘምሩልኛል። ዘፋኝ አንቺ ቤት አይኖርም፣ ደጋሚ አንቺ ቤት አይኖርም፣ ሟርተኛ አንቺ ቤት አይኖርም፣ ጨላጭ አንቺ ቤት አይኖርም፣ ጫትቃሚ አንተ ቤት አይኖርም። ታገለግለኛለህ አለ ጌታ። ሆነ 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 ሆነ። ያዟት፣ እሳት መጥቶባታል። እሷ ይባካችሁ ሲያጨብጭቡና አሜን በሉ። እግዚአብሔር እያለኝ ነው፣ ዘሮቻችሁ ገና ይገዙልኛል፣ ኢትዮጵያን ይቀይሩልኛል። በአንተ ዘመን ጠንቋይ አይቀጠልም፣ ዘረኛ አይቀጠልም፣ ሟርተኛ አይቀጠልም፣ ደጋሚው አይቀጠልም። የኢትዮጵያ ተራራዎች እናቶች ይዘምሩበታል፣ የኢትዮጵያ እናቶች እልል ይሉበታል። ዘመን መጣ አለኝ ጌታ። የስ 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 አጨብጭቡና አሜን በሉ ባካችሁ። እንዲህ በሉ እስቲ መጎናጸፊያው ነክቶኛል፣ መነሳት ሆኖልኛል፣ መንቃት ሆኖልኛል፣ መቼም አልበርድም ብላችሁ አጨብጭቡ። ሃሌ ሃሌ እስቲ እጆቻችሁን አንሱ፣ ሃሌሉያ በሉ እስቲ። ተዘጋጁ፣ ዛሬ መጎናጸፊያ ይመጣል። ሁለተኛ በሬዎቹን ምን አላቸው ይላል? የተነካ ሰው አንድ መለያው ይሰዋል። እኔ በጣም ይሄን ነገር እንድትይዙ ትፈልጋለሁ። ኤልያስ ከነካው ቀን ጀምሮ ለበሬ አልሳሳም፣ ለገንዘብ አልሳሳም፣ ለብልጽግና ለመሬት አልሳሳም። አረደና ማንን ተከተለ? ኤልያስን ስሙኝ። የተነካ ሰው አንዱ መለያው እንቅልፍ ይሰዋል። ከሞቀ እንቅልፍ ይነሳል። ሌላው ምን እንደሰዋል ንገርሽ? እኔነት ይሰዋል። እኔ ከኔ ለኔ የሚባለው እዚህ ቤት ዛሬ ሃሌሉያ እሱ ሊልቅ እኔ ላንስ የሚል መንፈስ አንድ ሰው አስገባል። ሁልጊዜ መንፈስ ዓለም ወደ ገሃዱ ዓለም ለመግባት የግድ ሳክሪፋይ ይፈልጋል። የእግዚአብሔርም ዓለም የአጋንንቱም ዓለም አገርን ለመውረስ የሚፈልጉት መስዋዕት ነው። የሰዋህ ቀን እመነኝ የመላእክ አይነት ተዋጊ፣ የምስራች ተናጋሪ፣ ነቃይ፣ ተካይ የሚባሉ መልአክ በሰልፍ የሆነ ሰው ዛሬ ለጌታ ይሰዋል። ከሰዋሽ በኋላ አለኝ አውሬው አንቺ ቤት አይገባም። የኔ መልአኮች አንቺ ቤት ገብተው ይዘምራሉ። አሜን። ኮናችሁ ሰዋ እንጂ ለእግዚአብሔር በሉት። ያለህን እረድለት እንጂ ዛሬ ተአምር ታያለህ። እውነት ውሸት? ይኸውላችሁ ደም በፈሰሰበት ቦታ ፈልጉ አጋንንት አለ። ሁልጊዜ ከየት ኮረጀው ብትሉን ከእግዚአብሔር። እግዚአብሔር በብሉይ ኪዳን በደም ነው የሚገኘው፣ በመስዋዕት አይደለም። በግ ታርዶ ነው የምትገናኘው። አሁን የአዲስ ኪዳን ትውልድ ኢየሱስ በመስቀል ተፈጸመ ሲል ነፍሱን ሰጠ። የቤተ መቅደስ መጋረጃ ምን አለ? እንግዲህ ዛሬ በምንሰዋው ለኢትዮጵያ ለዘመናት ያለ መጋረጃ የእርግማን የበሽታ እግዚአብሔር አይኔን ከፍቶ አሳየኝ። በምንሰዋው መሰዊያ ከኢትዮጵያ ላይ ከዘራችሁ ላይ ከቤታችሁ ላይ አንድ ሰው ጮህ ተቀደደ ይበለኝ። እርግማን፣ በሽታ፣ መናፍስት የተነካ ሰው ጮህ አሜን ይበለኝ። የተነካ ይነሳሳል፣ ቀጥሎ የተነካ ይሰዋል። ስሙኝ፣ አንድ ጊዜ እግዚአብሔር አብርሃምን መጣና የምትወደውን ልጅ ምን በልኛል? ምን የምትለው? ስሙኝ፣ ሳይታገል አይቀርም ከውስጡ ጋር
የገዛ ልጅህን እንዴት ነው የሚሰዋው? በሚስጥር ሄዶ ሳያለቅስ አይቀርም፣ ግን ይሁን እንጂ አለ ላንተማ እሰጠዋለሁ። ያዘው፣ ይስሐቅን አቀፈው፣ እንጨቱን ያዘ፣ እሳቱን ያዙ። ተራራውን እያዘገሙ ሲወጡ ይስሐቅ ቸር ነው፣ የዋህ ነው፣ የኢየሱስ ምሳሌ። አባቢ አለው። አቤት። እንጨቱም ይኸው እሳቱም ይኸው ያለው ነገር ሙሉ ነው። በጉ ግን የት አለ? ሳያልቅስ አይቀርም ፊቱን የመስዋዕቱን በግ እግዚአብሔር ያዘጋጃል። በውስጡ ምን እያለ ነው? እጨክናለሁ፣ እሰዋሃለሁ። ይህንን የሰዋው ቀን ክብራ ያለው አለ። ዛሬ ልንገራችሁ፣ የምትወዱትን ነገር ማንም ሰው አይነጥቃችሁ። የምትወዱትን ነገር ጌታ ይወርሰዋል። እያዘገሙ አንተ ሐሳብ ይቀይራል እኮ ተብሎ ይፈራል። አጋደመው፣ ማረጃውን አነሳ፣ አንገቱ ላይ ሊለው ሲል እግዚአብሔር ከሰማይ አየው። አብርዬ ተው እንደምትወደኝ አይቼዋለሁ። ድሮም ለሚሰሙልኝ ሰዎች ልቤ ይራራል። እንዳትገለው አለና ዞር ሲል በእሴ ጸቢቅ የተያዘ በደንብ አድርጎ የተዘጋጀ በግ አገኘ። ስሙኝ፣ ለምንድን ነው ጭንቅላቱ ቀንዱን የያዘው ብዬ ስጠይቅ አብርሃም ሽማግሌ ስለሆነ በጉን ለማግኘት ሲሯሯጥ እንዳይሰበር ነው። በባህሪው የተራራ በግ አያዝም። ይሄ ከርታታ ሽማግሌ ይሄን በግ አድናለሁ ብሎ ደግሞ ተሰብሮ ወጌሻ እንዳይሄድ ቸራርል ጌታ አንገቱን በጸቢቅ በሐረግ አስሮ ጠበቀው። ዛሬም አንተ ሰዋ እንጂ ለጌታ ስጠው እንጂ ሮጠት ያጣኸውን እግዚአብሔር አስሮ ሸብ አድርጎልህ የሆነ ሰው ይሄ መልእክት የኔ ነው ይመለኝ። ለረጅም ዘመን አለኝ ልጆቼ ያጡትን አለኝ። ዛሬ እኔ ራሴ አስሬ ይዤ ቤት ይሸጥሻለሁ። ባልሽ ሊሆን ይችላል ከዚህ በኋላ አይፈራገጥም። ሚስት አትፈራገጥም አለኝ። ቢዝነስ ሊሆን ይችላል። መለኮት አራፑራ ባጋታ ያታ አንድ ሰው ጮኸ አሜን ይበለኝ። ለሆነ ሰው ቤት የምስራች አለኝ። ነገርህን ራሴ አስሬ አመጣዋለሁ። ነገርሽን ራሴ አስሬ አመጣዋለሁ። ንገሩት ጎናችሁ እየመጣ ነው አንተ ቤት በሉት እየመጣ ነው። የተነካ በሉ ይነቃቃል፣ ይሰዋል። አው ገንዘብ መሰዋት፣ ጊዜ መሰዋት፣ እስቲ ሁሉ ነገር እንሰዋለን በሉ ጎናችሁ በሉ ኢቭን ስንሰዋ ራሱ አይታችኋል። በጣም እኮ የኔና የናንተ ችግር የምትወደውን ሲባል እስማኤልን የምንሰዋው ጌታ ላይ እያመመህ ሰዋ፣ እየሳከ ትኖራለህ። አሜን። ጎናችሁ ነገር እያመመህ ሰዋ፣ እየሳከ ትበላለህ በሉት። አሜን። ሶስተኛው ላውጅና ወደ ጸሎት እንግባ። በሙሉ ዛሬ ጸለይንበት ይሄንን መጎናጸፊያ እጃችሁ ላይ እናስገባለን። ጩና አሜን በሉ። መጨረሻ ኤልያስን ተከትሎ ሄደ። ምን ይለው ነበር? በምን ነበር የሚያገለግለው? አብዛኛው የመጨረሻው ዘመን ክርስቲያን ማገልገል የመጀመሪያ ትዝ የሚለው ስብከት፣ ጸሎት፣ ዝማሬ ነው። ጥሩ ነው፣ ይሄም ይቀጥላል። የመጀመሪያ የተነካ ሰው መለያው ሃምብልነት ነው። የተነካ ሰው መለያው እግር ማጠብ ነው። ዝቅ ብሎ እጅ አስታጥባል። አንተ እንደውም ሲጠራ ነብዩ ኤልሳ ተብሎ በኮቴሽን የኤልያስ ምን አስታጣቢ ኮናችሁ ዝቅ ብለ ጀመር። አይዞህ በሉት፣ አይዞህ። አሜን። እህቶች ሚስቶች ከባሎቻችሁ ጀምሩ፣ እግራችሁን እጠቡ። እስቲ የማን ነገር እያለች ነው? አሁን እኮ ሰማታ በእውነትም ነገር አንተም ከቻልክ ሂድና እጠብ እግር። እውነቴን ነው ብላችሁ እጅ ማስታጠብ፣ ዝቅ ብሎ ማገልገል። በጣም ልጆች ሆነን ማንረሳው በፋሚሊያችን የሆነ ቀን ማታ ላይ ቁጭ አደረገና ፋዘር የሆነ ምስክር እዚህ ያለ እስቲ እግራችሁን ልጠብ ይላል። ከላይ ጀምሮ እስከ ታች እንታጠባለን። ምንም ነው ለኛ በዛ ሰዓት፣ ግን ሰማይ እየመዘገበው ነው። ገብቷችኋል? እነዚህ ትምህርቶች በኢትዮጵያ ምድር ላይ ገና ለምን አልመጡም ሲባል አልተነካም። አብዛኛው ስላልተነካ እንጨት እንደዋጠ ሰው ነው ጎንበስ አይልም። ጸልይ አሜን በል። በስሎ ሞሽን ነው አሜን የሚለው ራሱ። እኔ የተነኩ ሰዎች ቸርች ውስጥ ታውቃቸዋለህ፣ ዝቅ ነው የሚሉት፣ ስሜት ያደርጋሉ። ምንም ከነሱ በታች ሊሆን ይችላል፣ ያደምጣሉ። አሁን እኮ ያልተነካ መሆኑ ምንድነው? ትንሽ እንኳን ካወራኸው አይሰማም ረጅም ሰዓት። ኦኬ በምን ቆይ ቆሮንቶስ ላይ እንደዚህ ይላል አስጨርሶ የሚሰማ ከሆነ። ለዚህ ነው ኢየሱስ የባሪያን መልክ ይዞ መጣ። በምስሉም እንደ ተገኝቶ ራሱ ምን አደረገ? ጎናችሁ ስትነካ በሉት ዝቅ ትላለህ። ዝቅ ስትል በሉት ትከብራለህ። አሜን አሜን። ዛሬ አሁን የሥራ በር ሊከፈት ነው። ጌታ ነው ያለን። ሰው የናቀውን ስራ የሚመስል ጀምረሽ ትከብሪያለሽ። ለምን እንዳለ ንገራችሁ። ጌታ እግዚአብሔር ክብሬን ምገል የሰው እጅ የሌለበት የዘመድ እጅ የሌለበት ሆኗል። አንቺ አምነሻል። በቃ
እኔ አለ የጓደኛ እጅ የሌለበት እኔ ነኝ የሚል ሰው አይኖርም አለ ጌታ። ያስጀመርኩሽ አለ አስጨርስሻለሁ አለ። የሆነ ሰው አጨብጭቦ አሜን ይበላኝ። እስቲ ባካችሁ ጎናችሁ የተነካ ብሎት ይነቃቃል፣ ይነሳሳል፣ ይሰዋል፣ ዝቅ ብሎ ይጀምራል። አሜን አሜን።